ያዝ እንግዲህ ጀሞ ዘፈኑ ከናንተ ነው ጨፈራኑ ከኔ ጀሞ አረርገጥ በአውሮፓ የመጀመሪያ ሽንፈቱን ለሙኒክ ሰጠን ምድረ ቋጣሪ በሙላ ምን ዋጣችሁ አሁን እንዳጭልቃተኝ ነውጣ ብርድ ልብስ ውስጥ አጭልቃተኝ መጀመሪያ ተኛ ስላልተኛ አይደለ ምንድነው እንደዚህ አርገምተኝ ናውጣ ልጣለው ጨጓራ እንደውም ዛሬ እናንተ ናችሁ ሼር ኮፒ ሊንክ አርጋችሁ ማድረስ ያለባችሁ ምን አይነት ቲም ነው ያለኝ ምን ጥንቆራሽ አረ ይሄን ቲም በቃ ተው በቃ አይቋጠርም እኮ እንዴ ቡድን ላይ እንዴ እናንተ ጅል ናችሁ እንዴ በቃ ጅል ካሉን ከበቀረቆ ከዚህ በኋላ እዚህ ቡድን ላይ አይቋጠርም በቃ እንዴ የመጀመሪያ ሽንፈቱን ለሙኒክ ይኸው ምትተማመኑበት ድረስ እንደዚህ ነው በቃ ሁሉንም ጨዋታ እንሸነፋለን ማውራትም ራሱ ያስፈልጋል አረ እንዴት እንደሚያበሳጭ አረ በስማ ትዝ ይላችኋል አይደለ አንድ ለባዶ አሸነፍን ጊዜ ማን ነው ቤቴ መጥቶ ቢፎር አፍተር ምናምን ዘፈነማ የሆነ ቪዲዮ ላይ ዛሬ ከለቀኳቸው ቪዲዮ ላይ ማን ነው መጨረሻ ላይ ምን ብዬ ነበር አርሰናል ባየርን ፒኤስቪ ሊቨርፑልን እኔ ዲቤክን ስናስቀይመው ቲፎዞ ላይ መተህ ማየት ይችላል ብዬ ነበር ማን ነጥብ አልጥልም አሁን ማን ነው ማየት የምፈልገው ቪዲዮ ከሁሉም ጠላት ወረዳ ማን የጭብጨባ ቪዲዮ ሃንግማን ማን ነው የፈራው እኔ እኮ ማን እዚህ ደረጃ ላይ ባየርንን መግረፍ የሚችለው ደረጃ ላይ እንደ ወያላ ግን የኔ ቋጠሮ የጣፈጠው የተስማማ ፕሮቲን የሆነው ለወያላ የተመጣጠነ ምግብ በቃ ዲቆን እዚህ ጋር ያለው ቆይ 3 ሲጻፍ ተገልብጦ ነው ወይስ እኔ ተገልብጬ ነው እኔ ወንድማችሁ እኮ ግራ ገባኝ እኮ እንዴ 5 ለምን እሱ በደጉ ዘመን ነው እንደው አንድ መመለሱ አይቀርም የወጣው ወደ ላይ የማይችል ድንጋይ ሸከሙት ደረት ሲጥሉት እግር ላይ እኔ ያገኘው አንቺ ግን አጣሽ ያ የማልኩበት ጠፋብኝ ስምሽ ግራ ሆነብሽ ቀኝሽ በዳኒ ዓለም ያለ እኔ እኮ ተወኝ ባለጊዜ ነኝ አባቴ አትታገል ከኔ ጋር ተከሻ ለተከሻ እንለካካ ድድህን ነው ማንራግፍልህ ይሄንን ድድህን ያለ ጥርስ ነው ማስቀርልህ አትታገለኝ ባለጊዜ ነኝ አትታገለኝ ና ከፈለክ ና አስተናግድሃለሁ ና ቅርብ ወደኔ ምን አይነት አርሰናል ነው ጋይስ ምን አይነት ተጫዋቹ ምንድን ተጫዋቹ ጭራሽ መሸነፍ የሚባል ነገር ጭራሽ ጭንቅላታቸው ውስጥ እኮ የለም የመዳን ያለም ያለ አንተ ወያላ ትረጋጋለህ ነው የምልህ ትረጋጋለህ አረጋጋለሁ ና ሁልሽንም እገርፍሻለሁ ትረጋጋለህ አንተ እዛ የከሸፈ ክለብ እየደገፍክ መተኔ ልትናገር ትፈልጋለህ እንዴ እያንዳንዱ እኛ ጋር የሚመጣ ክለብ ተገርፎ ነው የሚመለስ የአርሰናል ደጋፊ ኮንግራ ደስ ብሎኛል አሁን ደግሞ ዲቻው ነው ገቢው ቀጣይ ስላንተማ ሳላወራ አላድርም በቃ ጀማው ዴክለር ራይስ ማለት ነው የኛ ልጅ በመሆኑ እድለኛ ነን እኮ የሚለው አይገልጹም እድለኛ ነው የሚለን አይገልጹም ምን አይነት ተጫዋች ነው ጀማው እኔ በቃ ይሄንን አርመ ማድ ከዚህ እጅ ላይ መውጣት የለበትም በቃ ይሄ አንበሉ አንተ ነህ የዚህ ቡድን መሪ አንተ ነህ ዴክላ በፍጹም በቃ ከሱ እጅ መውለቅ የለበትም ይበቂ ገና እጁ ላይ ራሱ ሲሆን እንዴት አባቱ አርመ ባንዱ እንደሚያመረ ጀማው እንዴት ግሬስ እንዳለው እንዴት ቡድን እስቲ ላይ ደግሞ በየጫወታው የሚያሳየው ብቃት ምን ይሄ እኮ ፈረስ የሚለው ራሱ እኮ አይገልጸውም ሌላ ነገር እንፈልግለት ጀማው አንተ እንዴት ነው የምትችለው ሰው እንዴት ከቡል እስከ ቡል ኳስ እየገፋ ምትሞክራላ አይ ምንም ማን ነው የሚያስቆመው ነው አሁን እኮ ማን ነው የሚያስቆመው ምንም አንሰካከስም እግር ኳስ ተመልካችና አንሰካከሳትም ማን ነው የሚያስቆመው አርሰናልን ምን አይነት ፐርፎርማንስ ልጥልጥ እሱንም ባየር ሙኒክ ነበር አንድ አለ የተባለ ቡድን አሁን ላይ እሱን ለጥፎ ነው የጣለው ምንም በቃ ሰበብ ነገር የለም በስንት ሰዓት ጨዋታ በልጠዋል ሁሉም ነገር በልጠዋል ሲለጠልጧቸው ማለት ነው ጭራሽ የሳቱት ኳስ ስንት ነበር ሴት ፒስ ካልናፈቀን ብለው ሴት ፒስ ራሱ አገቡ
ወይኔ እኛና ሊቨርፑል እንደዚህ ብንወድቅ በቃ እኛ ራሱ እንኳን ቢያንስ ማለት ነው ተቀናቃኝ ለመሆን አሁን እኮ ማለት ተቀናቃኝ ራሱ የለም እኮ ምን አይነት ወይኔ አሁን እኮ ማለት ነው ምንም እንትን እንዳትሉ እግዚአብሔር ነው ይሁን ትሮሳርድም በህዝብ ጥያቄ መሰረት ኒኮ ትረገጣሉ ምን ያህል የኔን ረገጣ እንደሚፈራው ያውቃል ህዝብ እንዳለ ነው የሚያውቅ ከፒኤስጂ በላይ ነው ምረግጠው እኔ ስላችሁ ደግሞ አርሰናል እንዳይመስላችሁ አርሰናል ያለፈው ሳምንት ረግጦታል ከዛ ሳምንት በፊት ደግሞ ቸልሲ ረግጦታል ጎስት ነው የጎስት አረጋገጠ ገባርለ እቺን ነው በቃ እኔና ሚኮ ማለት እንደዚህ ነው ገባሽ አይደል የቲክቶከሮች ኤዜ ናት ሚኮ ማለት አሁን ነገ ጧት ትመጣና ምን ያህል እንደተዋረደች ቶማስ ፍራንክ ምን ያህል ወራዳ ማናጀር እንደሆነ ክለቡ ራሱ በጣም እንደማይችል እሱ ራሱ ማይመጥን ደጋፊ እንደሆነ ሁሉም ነገር ይመሰክርላል ቢኮዝ ሐቅን ሚክ ደጋፊ ስላልሆነ ማለት ለውቅና ምናምን ነገር ስፐርስን ይደግፋል ምናምን ምላችሁ ታስቡ ሰዎች እንደሌሎች ሰዎች ምናምን እንዳይመስላችሁ ሪል ደጋፊ ማይበሽክ ሰው እኮ ዝም ብሎ ለአቴንሽን ቪዲዮ የሚሰራለት ሰው እኮ አይበሳጭም ሚኮ ቀጥል ነው የሚለው አሁን ይሄን ቪዲዮ አይቶ ቀጥል ይላል ቀጥል ገባርለ ቶማስ ፍራንክ አውት ብለሻል ኦሬዲ 12ኛ ሳምንት አንቺ ቻምፒየንስ ሊግ አትመጪ አርኒ ሎስት ላ በፒኤስቪ በሀገርህ ቡድን በመታቀው ቡድን በቃ እቺን ካረረጋችሁ ሊቨርፑልን በእርግጠኝነት ታሸንፋላችሁ ተባሉ ነው የሚመስሉት አንድ ተጫዋች ላይ እንዳታለቃቅስ እንደ ዲቤክ ይሄ ስሎት በታክቲክ ከተበለጥክ ተጫዋች ምርጥ ቢሆን ራሱ እኮ አራት ከመግባት ሁለት መግባት ነው ሊያደርግልህ የሚችለው እንጂ ሽንፈቱ አይቀርም ንገረው በቃ ንገረው ምን ብዬ ነበረ እኔ ባየርን ምንም ቪዲዮ አይሰራም አይ ምንም በሊቨርፑል ታዲያ ምን እናድርግ እያለቀሳችሁ ቪዲዮ ስሩ ሁሌ የለቅሶስ ጊዜ ነው ያለፈው አመት ግፍሽ ነው የአንድ አመት ግፍ ነው እንደዚህ የሚያደርግሽ ሻሼ ደግሞ ያለብሽን ግፍ አስቢ መቼም አትመለሽም መቼም ነው ማትመለሽው እኛ ግን ዘንድሮ ምን አለበሉ 50% የማን ዩናይትድ ደጋፊ ኳስ ማየት ያቆማል ምን አለበሉኝ ነው ብላችሁ በቃ የሁላችንም አካውንት ይጎዳል እኮ የሆነ ደጋፊ መቀነሱ አንቺ ደግሞ ምን ነው እሺ ጭራሽ ተቀተሻል ዛሬ ሼባው እርሱ ይቅርታ አንቺ አልኩ አቀለልኩሽ ይቅርታ ጭራሽ ለነገሩ ውጤትሽ የሚያቀል ውጤት ነው እያስመዘገበ ጭራሽ በቤታሽ ነው አስደግፈው የሰጠሽ ኧረ አንቺማ ከቤት ይባሽ የምሬን ነው የምልሽ ይቅርታ በእውነት የሰው ስም አጠፋሁኝ እኔ እንደዚህ ነው ቋንቋ አልጠቀም ባሽ ካሷ እንዴ ምን ይባላል ኧረ እውነትን ይሄ ይሰነፍጣል ይሄ ውጤት ይሰነፍጣል ያዛፈጫህን በደንብ እንዴ ሊቨርፑል ምን ነካችሁ እንዴ ከሻምፒዮንስ ሊግ ላለመውረድ ፕሪሚየር ሊግ ላይ ላለመውረድ እኮ እየወረዳችሁ እኮ ነው ወደዛ እኔ ሬትም ጠብቆ አልኩኝ እኔ ከዚህ በላይ ምንም ልተባበራችሁ አልችልም የኔ ወገን እረማመድብሃለሁ እኔ እኮ አንጀቴን ተበሉኛላችሁና በማታ ኳስ እቤት ማየት በዛ ላይ ብቻ እንዴት የሚያስጠላ ነገር ነው እውነት አትጮሁ አቅፋችሁት አውጣው የምትሉት ሰው የላችሁ እኔ የምለው ግን ቆይ ረስ ሊቨርፑል ምንድን ነው የሆነው አረ የሆነ ቡዳ በልቶታል ጋይስ እንዴ 3 ተከታታይ ጨዋታ 3 ጎል 4 ጎል 1 ጎል ነው ያገባው ተዋቸው እነሱን አይመለከተኝም ለማንኛውም በቻምፒየንስ ሊግ መሪ ማን ነው አርሰናል በፕሪሚየር ሊግ መሪ ማን ነው አርሰናል አንዴ ብቻ ነው የተሸነፈው በቻምፒየንስ አረ እኔ ጋይስ ፈራው አርሰናል ምን እየሆነ ነው ምንም አላማረኝም ጋይስ እኔ ፈርቻለሁ ዘንድሮ አኑሩን ምንም የሚያኖሩን እየመሰለ ቅድም ቦስ ሚኬል አርቴታን አወድሰናል አይደል አሁን ደግሞ የሚድፊልዱን ቦስ ዴክላን ራይስን እናወድሳለን ጋይስ ደብል ታፕ እያደረጋችሁ ይህን ቪዲዮ በደንብ ላይክ አድርጉት ኮፒ ሊንክ ደብድቡት ጋይስ ምን አይነት አስደናቂ አማካይ ነው የአርሰናልን የአማካይ ክፍል ታሪክ እኮ ቀየረው ጋይስ ከዙቢሜንዲ ጋር ያላቸው ጥምረት እጅግ አስደናቂ ነው ዛሬም በድጋሚ በትልቁ ጨዋታ በባየር ሙኒኩ ትልቁ ፍልሚያ ላይ
ቦስ ሆኖ አምሽቷል። አማካይ ክፍሉን ተቆጣጥሮታል። የጨዋታውን ኮከብ ተጫዋች ተብሎ ተሸልሟል። ከጨዋታው በኋላም ለነ ቴሪ ኦንሪ በሰጠው አስተያየት ላይ ይገባናል፣ የሚገባንን ውጤት አግኝተናል፣ በሁለተኛው አጋማሽ ምንም አይነት እድል ራሱ እንዲፈጥሩ አልፈቀድላቸውም በማለት ራሱ በአንደበቱ በጋዜጣዊ መግለጫ ወይም በቃለ ምልልስ ወቅት ተናግሯል። ዴክላን ራይስ ከዓለማችን ምርጥ 5 አማካዮች መካከል በዚህ ሰዓት ያለ ጥርጥር አንደኛው ነው። ሰው እንዴት ስለ ማይክል ሜሪኖ አያወራም? በፈጣሪ ምን አይነት ተጫዋች ነው! ምን አይነት ተጫዋች ነው! የማይደክም ወርክሬቱ የሚገርም ዱኤል የሚያሸንፍ ማጥቃት ላይ መከላከል ላይ የሚሳተፍ እጅግ በጣም ምርጥ ተጫዋች። ሁላችንም ለኢንቴስት እንደ ሳካ ትሮሳርድ አይነት ተጫዋች እንወዳለን አይደለ? እንደ ላሚን ያማል አይነት አሲስት የሚያደርግ ጎል የሚያስቆጥ። ማይክል ሜሪኖ እኮ እንዴት የአንድ ቲም አስኳል ነው። እሱ ሲኖር ነው ሁሉ ነገር የሚያያዘው። እንዴት ብዬ ልንገራችሁ? እጅግ በጣም ምርጥ ተጫዋች ነው። ሰው በዛሬ ደግሞ አስመስክሯል። በተለይ አርሰናል ባየር ሙኒኮች ይሄ ኦቨርሎድ እያደረጉ ጨዋታው ላይ በእያንዳንዱ ሜዳ ክፍል ላይ 2-3 3-1 ምናምን የሚያገኙ ሁኔታ ማይክል ሜሪኖ ሙሉ ለሙሉ ተቆጣጥሮት ነበረ። በተለይ ከረፍት በኋላ ደግሞ ካላፊዮሪ ከገባ በኋላ አርሰናል እጅግ በጣም ምርጥ ነበረ። በግራ የፍቅር ጽዋ ማን ይጠጣል ሙሽሪቶች ነገር አታምጪ የዛሬን ጽዋ ማን ይጠጣል አንዳየም ጠጪ ነገር አታምጪ በዚህ ሰዓት የወቅቱ የአውሮፓ ምርጡ ቡድን ነው ብዬ ማለት ነው በ10 ጣቴ የምፈርምለትን ባየር ሙኒክን አርሰናል አሸነፈው። ጋይስ አርሰናል አሸነፈው። እኔ ኮንተንቴን ብቀይር ይሻለኛል አሁን ሳስብ። ኧረ በስመ አብ ባየር ሙኒክን አርሰናል 3-1 ሃው በስመ አብ። ሰከንድ ሃፍ ቶታሊ አርሰናል በልጦ ነበር ሙሉ በሙሉ ማለት ነው። ጎል ካስቆጠረን በኋላ ጌሙን የተቆጣጠሩበት መንገድ ላይክ ሙከራ ራሱ አልተሞከረባቸው። አንዱን ታርጌት ነው እሱም ጎል የተቆጠረው ኳስ ነው። ጌሙን የተቆጣጠሩበት መንገድ ብትል ምን ብትል ጭራሽ ኤክስፔክት አላደረኩት። ለማንኛውም ነገሮች በሙሉ ከቁጥጥር ውጭ እየሆኑ ነው። ግን አምናም ፒኤስጂን አሸንፈውታል። መጀመሪያ ላይ እንደዚህ ገብቷል። የምድብ ምድብ ነው የሚባለው አይደል? የምድቡ ጨዋታ ላይ ፒኤስጂን አሸንፈውታል። ስለዚህ ሙኒክን እንመነው ጋይስ፣ ሙኒክን እንመነው። ስለዚህ ምንም አይደለም። አምናም ፒኤስጂን አሸንፈውታል። ከዛ ግን ወሳኝ ሰዓት ላይ አራግቧቸዋል። ስለዚህ አሁን የመጨረሻ እምነታችን እሱ ነው። የመጨረሻ እምነታችን እሱ ነው። እጅ አንሰጥም፣ ይቋጠራል። 2 ፍሬ ያላችሁ በተለይ አብዛኞቻችን ጨርሰናል። 2 ፍሬ ያላችሁ ሰዎች በተለይ እናንተ ቋጥ። ሊቨርፑል 4ኛ ጎል አስተናገደ። 4-1 የፈጣሪ ያለ አንፊልድ ላይ ማት እየወረደ ነው። ሊቨርፑል በፒኤስቪ አይንዶቨን 4-1 ብታምኑም ባታምኑም። ሲቲስ እንዴት ሆነ? ሲቲማ ትናንት ተሸነፈኩ። ኦኬ ፓቭሎቪች ዋሰራሉ ሲቲ ትናንት ተሸነፈ። መባረር አለባቸው። አርኔ ስሎት ዛሬ ካደሩ ይገርመኛል። መባረር አይንትራክ ፍራንክፈርት በአታላንታ 1 እየተመራ ነው። 4 ደቂቃ ተጨምሯል። ኦልሞስት እያለቀ ነው። ቀስ እያሉ አስለመዱን ጋይስ። አለማመዱን ይሄን ሽንፈት በጣም ኖርማላይዝድ ሆነ። የሊቨርፑል ተደጋጋሚ ባክ ቱ ባክ ሽንፈት። እኔ ጭንቅላቴን ደግፌ እዚህ ጋር ቪዲዮ የሚሰራው ባይዘው የራሴን አቡኝ ነው ማይግሬን ማለት ነው። እኔ በጣም ብዙ የሚያስጨንቀኝ የራሴ ጉዳይ አለ፣ ግን አልቻልኩም ስለዛ ነገር ማሰብ። እያገባኝ ሁሉ አይደለም የግል ጉዳይ። አረ ወይኔ በቅዱስ ሚካኤል፣ አረ ምንድነው የተፈጠረው? አረ እስከ መቼ ነው እንደዚህ የምንቀጥለው? ዲያሬ ሰውዬ መች ነው ወደ ራሱ የሚመለሰው? እነዛን የመሳሰሉ ልጆች ይዘን እንዴት ነው ባክ ቱ ባክ የምንሸነፈው? አርሰናል አሸንፏል ባየር ሙኒክን ብዬ አልሰራም። ሚኬል አርቴታ ያንተ ግፍ ይዘኛል። አላህ ያክብርህ። አስከበርከን እኮ የትም ቦታ አንገታችንን ቀና እንድናደርግ አደረከን፣ ከፍ አደረከን እኮ አርቴታ። ከዋክብት ስላለህ አይደለም። ከዋክብትማ ቢሆን እነ ኢዛክን ቪልትዝን ያዘው ሊቨርፑል በሚለው እየተቀጠቀጠ ነው። አላህ ያክብርህ። በቃ ቀሪ ዘመንን ሁሉ ሚኬል አርቴታ ከየት አንስተህ የትን ያደረስከ? አረ ቢስሚላህ ምን አይነት አሰልጣኝ ነህ? እኔ ስለ አንተ ነው ላወራ የመጣሁት ወላሂ። ከማድሪድ እስከ ሙኒክ አስፈሪዎቹን እኮ ገነዳርሰ አምስቱን አውሮፓ ሀገራት ረገጥከው። ዓለምን ረግጠ መራህ አንተ ወጣት። የትኛው ዋንጫ ልምድ ኖሮ ነው? የትኛውን ታሪክ አደስክ? ማድሪድን ደርሶ መልስ ገረፍክ። ምን ያላደረክልን ነገር አለ? ወላሂ አርሰናል ለአንተ ሲል በዋነኝነት ለአንተ ልፋት ሲል ዋንጫ ይብላል። ከዛ ቀሪው ለደጋፊና ለክለቡ ይብላል። ወላሂ እድሜ
በጣም አከበርኳችሁ። ይሄ ጭብጨባ ማለት ነው ሰከንድ ሃፍ ላይ ያየሁት አርሰናል ነው። ፈርስት ሃፍ ያየሁት አርሰናል ማለት ነው ከዛች ከአንድ ጎል ውጪ ሙሉ በሙሉ ተበልጠው ነበር። የምትሸነፉ መስሎኝ ማለት ነው ጥግ ድረስ ቋጥሬ ነበር። ግን ሰከንድ ሃፍ ያየሁት አርሰናል ይለያል። የምሬ ነው። ሉዊስ ስኬሊ ሲወጣ ኦሊሴ ምንም ማድረግ አልቻለም። በዛ በኩል ነበር በጣም ክፍተት የነበረውና ምንም ማድረግ አልቻለም። በቃ ካላፊዮሪ እንዲህ ሃንገን የሰራው ማን በቃ ትችላላችሁ። የምር 17 ጌም ያልተሸነፈውን ባየር ሙኒክን ወስዳችሁ ለጥፋችሁታል። ይመቻችሁ። እንግዲህ ምንም ማድረግ አይቻልም። እንግዲህ ያው ለተጫወተ ክሬዲት እንሰጣለን እኛ። በተለይ ሰከንድ ሃፍ ያሳያችሁት ፐርፎርማንስ ደግሞ